በነገራችሁ ላይ እየተናገረች ያለችው ሱመያ ማለት ነው ሙሉ በሙሉ ፊቷ ላይም የቅናት መንፈሱ ያስታውቃል። ውስጧም የፍቅሯ መንፈስ ያስታውቃል። የፍቅሯ መንፈሷም ቅናቷም ፊት ለፊት ታይቷል። ምክንያቱም ሰኢድ አጠገብ እንዳትደርሱ ሴቶች መጨረሻ ላይ ባዷችሁን ትቀራላችሁ እያለች እየተናገረች ነው። ግን የዚህ ሚስጥር ከጀርባ ማን እንዳለ እነግራችኋለሁ። ከጀርባ ከባድ የሆነ ምክር የምትመክራትና እንዳትደርስ ወደ ሰኢድ እያደረገች ያለች ሰው አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበል። ውድና የተከበራችሁ ቤተሰቦቼ እንግዲህ ያለውን ነገር በደንብ አብራራላችኋለሁ። ምንድነው ትልቅ ስህተት ውስጥ ነው ያለችው ሱመያ። በጣም ተሳስታለች። ስህተት ውስጥ ነው ያለችው። ምንድነው ስህተቷ? እስከ መጨረሻው ድረስ ተከታተሉኝ። ያለውን ነገር አብራራላችኋለሁ። እና ግን ማለት ነው ያው በተፈጥሮ ሰው ኮምፕሌክስ ያለ ነው ማለት ቅናትማ ያለው ነው እንዳላችሁት ቅናት ያለ ነው። ለምን አትቀናም? ባሏ ነው፣ የልጆች አባቷ ነው። ስለዚህ የመቅናት እንትኗ ማይቀር ነው። መቼም አታገባም የምትለው ነገር ያው መቼም አታገባም። ምክንያቱም የእሷ ነገር እንደማይሆንለት ታውቃለች። አንደኛው እሱ ነው። ሁለተኛው ደግሞ ከመቼው ኬት አግኝቶ ብድግ አድርጎ አገባና ቤት ሰጠ። እኔ አንድ ሚስት አጥቻለሁ። እሱ እኔ ኬት ነው የሚያመጣው? ሴቶች የት ያላችሁ ሴቶች የት ነው ያላችሁት? እስቲ ካላችሁበት ብቅ በሉ። እኔ ቻንሰኛ አለው። ለነገሩ እሱ ከድሮም ነው ቻንሰኛው ነው። እድል አለው። ሴቶች ይወዱታል። የሴት መውደድ አለው እና አያጣም ማለት ነው። የሚያገባትን አያጣም። እንዴት በምን አይነት ፍጥነት ነገሩ ማለት ነው። መጀመሪያ አዘጋጅቶ ነበር ማለት ነው። በቃ ውስጥ ነው ያለው። የገባውን ጥግ ድረስ እያስኬደ ነው ማለት ነው። ጥግ ድረስ እያስኬደ እያስጓዘ ነው። ምክንያቱም በሱመያ ላይ ደግሞ እየደረሰ ያለው ነገር እጅግ በጣም ከባድ እየሆነ ነው። ምንድነው ከባዱ? ሱመያ ሳታውቀው በሰዎች ንግግርና በሰዎች ምክር ወደማይሆን መንገድ እየሄደች ነው ማለት ነው። ማን የመከረቻት እምነግራችሁ ይሆናል። መጀመሪያ ቪዲዮውን እንመልከት። ነገር አትፈልግም ምናምን የተባለችው አለች። ምንድን ነው ያለችው? ቤት ገዘውልሽ ነገር አትፈልግም ምናምን የተባለችው አለች። ምንድን ነው ያለችው? ቤት ገዘውልሽ ምንም የማይፈልግ ሰው እንደዚህ ነው። ምንም ማለት ካንተ ምንም ካልፈለገች ቤት ማለት በቃ ምንም የማትፈልግ ከሆነ የዚህን ያክል ደስታ ሊሰማት አይችልም። እኔ አልፈልግም እንደውም የሆነች ቢሆን ለምን ገዛልኝ አልፈልግም ማለት ይችላል። ለመናገር ሰኢድ መቼም ቢሆን አያገባትም። ዝም ብላችሁ እናንተ ሴት ሲቆጥር ይኖራታል እንጂ አያገባትም። እኔ ይኸው ነግሬያቸዋለሁ። ምላሴ ይቆረጥ ምላሴ ላይ ፀጉር ይብቃል ነው እንደሚባለው። መቼም አያገባትም። እችንም ያመጣ ዝም ብሎ ሊያስፈራራ ነው ማለት ነው። መቼም አታገባትም። ሴት እያመጣ ሴት እየቀያየርክ እንደዚሁ እዚሁ ላይ ሴት አንዷን ስታመጣ አንዷን ስትወስድ አንዷን ስታመጣ አንዷን ስትወስድ ትኖራታለህ እንጂ መቼም አታገባትም። እኔ በህይወት እያለሁ ወይ ደግሞ እኔ ራሴ ህይወት ሳይኖረኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እንግዲህ ዛሬ ማንን ይዤላችሁ መጥቻለሁ? የአቶ ሰኢድን ባለቤት ማለት ነው። ስጦታ ሲገዛላት ያለችው ማለት ነው። እስኪ ምንም ነገር አትፈልግም የተባለ ምክንያቱም አሁን ምንድነው ሰኢድም ሊያገኝሽ ብሏት ቦሌ ላይ ስለቀረችበት በጣም ተናዷል። በጣም እልህ ውስጥ ነው ያለው። ይሄንን ነገር ደግሞ የመጣበት ምክንያት ለምንድነው? አሁን ሰኢድም ይከታተላል እኮ ሲመስለኝ፣ በርቀትም ሳያያት አይቀርም፣ በቅርበትም ሳያያት አይቀርም። ግን እንድትቀርበው የማትፈልግ ጓደኛ አለቻት። ጓደኛዋ ደግሞ ሱመያን በጣም ስህተት ውስጥ እየከተተቻት ነው ማለት ነው። እያሳሰተቻት ነው ያለችው። ምክንያቱም ሱመያ ፍቅር አለ፣ የምታፈቅረው የልጆች አባቷ ምርጥ ባሏ ነው ሰኢድ ማለት ነው። ብዙ ነገር ያሳለፉት ነገር አለ። የምትተማመንበት ነገር በፍቅሯ ነው ሲመስለኝ ማለት ነው። እንደሚያፈቅራት ታውቃለች። እሷም እንደምታፈቅረው እየተናገረች ነው። ምክንያቱም ይሄን አለች ማለት በቃ ካለኔ በፍጹም ምንም አይነት ሚስት አያገባም ነው እያለች ያለችው ማለት ነው ባጭሩ። ስለዚህ የምትተማመንበት ነገር ስላለ ያንን የተማመነችበትን ነገር ነው
የገለጸችው። ሱመያ የተሳሳትሽውን ነገር ልንገርሽ፣ የሰው ምክር መስማት የለብሽም። የሰው ምክር መስማት የለብሽም። የሰው ምክር አትስሚ። አሁን በዘዴና በጥበብ ያው ሴት ልጅ ብልህ ነች። በዘዴና በጥበብ ሰኢድን ወደ አንቺ ማምጣት ነው እንጂ ያለብሽ የሰው ወሬ እየሰማሽ ባራክሽ ቁጥር ሰኢድ ደግሞ የራሱን ላይፍ ያመቻቻል ማለት ነው። ምክንያቱም በቃ እልህ ነው። እልህ ደግሞ ምንድን ነው የሚባለው? ጩቤ ያስወጋል እንደው እና እልህ በጣም መጥፎ ነው። ምክንያቱም ብዙ ጊዜ ሆኖሻል ሊያገኝሽ ብዙ ሲጥርም ስለነበረ ያ ነገር ውስጡ እየተሰማው በቃ አሁን ወደማይሆን ውሳኔ ውስጥ እየገባ ነው ማለት ነው። ፍላጎት ካለሽ እኔ እንደኔ ምክር እንደወንድም ማለት ነው አብራችሁ ለመሆን በግልጽ ተነጋገሪና አብራችሁ ብትመለሱ ብትታረቁ ደስ ይለኛል። አንደኛው ይሄ ነው። ሁለተኛው ደግሞ እያደረገች ያለችው አሁን ይሄንን ነገር ሰላም ነች። ሰኢድም ተናግሯል። ሰላም መክራት ነው፣ በሰላም ምክር ነው። ፍቅር ሳይዛት አይቀርም። ሰላም እኔን ትፈልገኛለች መሰለኝ። ስለዚህ እኔን ስለምትፈልገኝ እኔን ማግባት ስለምትፈልግ ሱመያን እያሸሸች ነው ያለችው። ያወቀው ነገር ቢኖር ነው እንደዚህ ያለው። እኔም ደግሞ ያው የነበርኩበት ጉዳይ ስለሆነ ከሰላም ጋር ምናልባት በተደጋጋሚ እንዲህ ካደረገች በቃ ሱመያ እንድትታረቅ አትፈልግም ማለት ነው። ከባድ ጠላቷ ሰላም ነች ማለት ነው። ለሱመያ ከባድ ጠላት ሰላም ነች ማለት ነው። ሰላም ወዳጅ መስላ ሱመያን እየጠቀመቻት መስላ ግን እየጎዳቻት መሆኗን ሱመያ አልተረዳችም ሱመያ። ስለዚህ ሱመያ መረዳት አለብሽ። ከጎንሽ ያለችው የምታግዝሽ ወይም አግዝሻለሁ የምትልሽ ወዳጅሽ እንዳይመስልሽ፣ የቀረበሽ ሁሉ ወዳጅ እንዳይመስልሽ። ስለዚህ በራስሽ አስተሳሰብ በራስሽ ውሳኔ ሰኢድን መመለስ ትችያለሽ። አሁን ጥሩ አጋጣሚ ስላለ ማለት ነው። አገባው የወደፊት ሚስቴን አገኘው የወደፊት ሚስቴን አግኝቻለሁ እያለሽ ነው። የወደፊት ሚስቴ የምር እውነት ይሁን እንዴ? እውነት ሊያደርገው ይችላል እኮ ግን እጠራጠራለሁ። ምናልባት የውሸቱን በቃ ሊያስፈራራሽ ሊሆንም ይችላል። ቢሆንም ግን እጠራጠራለሁ። ምክንያቱም ያደርገዋል። ሰኢድ ማያደርግበት ምንም ምክንያት የለውም። ምክንያቱም እየሳቀ እልሁ ንዴቱ ካፍንጫው በላይ ሆኗል። ስለዚህ ሱመያ ስህተት ውስጥ መግባት የለብሽም። በቃ ስህተት ውስጥ አትግቢ። አንድ ማድረግ ያለብሽ ነገር ልጆቹን መጀመሪያ ማሳየት አለብሽ ሁሉንም። በዛ ሰዓት እኔ ግን ስመለስ ምናልባት ከተቀለልኩት እንዳትናደዱ ያረገዛችሁትም ጎበዝ ብላችሁ ያጨበጨባችሁትም እንዳትናደዱ። ምክንያቱም የልጆች አባት ነው። ምናልባት ልመለስ እችላለሁ። ምናልባት ነው ያልኩት። ያው እንድታቁት ያክል ነው። ድንገት ከተመለስኩኝ እንድታቁት ነው ብዬ ነው። ስለዚህ ሰኢድዬ ጎበዝ፣ እችንም ማስረግዛት ያችኛዋም እንግዲህ አርግዛ ይሆናል አለው አለም። ሁሉንም ማስረግዝና አንድ 20-40 እንትን በለኔ። እንደውም 4 ልጅ ከአላህ ጋር እኛ ሰው እናስባለን መቼም። ሌላውን አላህ ነው የሚያውቀው። ከዚህ በኋላም ላልወልድ እችላለሁ። እንግዲህ የኔ ሐሳብ 4 ልጆች ለመውለድ ነው። እንደውም ሰኢድ ብዙ ልጅ ለመውለድ በቃ 100 ልጅ ራሱ ቢኖረው ደስ ይለዋል። እና በቃ ሐሳቡን ሁሉም ስለተስማማችሁበት ማለት ነው። ሰኢድ ያችንም ማስረግዘው ፈተው ቢል የዓመቱ ምርጥ አባት እያላችሁ ስለምትደግፉት እኔም ከእናንተ ጋር ደግፈዋለሁ ማለት ነው። የዓመቱ ምርጥ አባት ልበልላችሁ። ምክንያቱም የተመቻችሁ እናንተ ናችሁ። እኔ ምን አገባኝ? እኔ ቀና መስላችሁ ወንዶቹ ልክ እናንተ የሰጣችሁትን ኮሜንት ሲያዩ ለካ እንደዚህ አይነት ወንድ ነው እንደ ለካን የሚወደደው እያስረገዝን እንሄዳ እያሏችሁ እያስረገዟችሁ ሲሄዱ አዳሚ እየመጣች ታለቅሻለሽ። እኔም በዛ ሰዓት የዓመቱ ምርጥ አባት እያልኩ ኮሜንት ያው እንግዲህ ተናግራለች። ሰኢድን ማግኘት ከፈለኩ አገኘዋለሁ ብላለች። አገኘዋለሁ፣ በማገኘው ሰዓት አገኘዋለሁ። አሁን የሰው ምክር ስላለ ነው ይሄን የተናገረችው ነገር ማለት ነው። ሲቀጥል ደግሞ ተጎድቷል፣ ሰኢድም ተጎድቷል። በጣም ጉዳት ላይ ተጎድቷል። አራግፈውታል። ማን እንዳራገፈው ታውቂያለሽ? ተራግፎ ነበረ፣ ወድቆ ነበረ፣ የመላይ ጎዳና ወጥቶ ነበረ። ብዙ ቻሌንጆች ገጥሞታል። ቢሆንም እሱ ወንድ ሆኖ ተመልሶ ተደራጅቶ ወደ ነበረበት አቋም ተመልሶ አሁን ያለበትን ሲናገር ደግሞ ይኸውልሽ እልህ ይመጣል ማለት ነው። እልህ ስለሚመጣ እልህ ደግሞ መጥፎ ነው። አንቺም ያው የቅናት መንፈሷ እየታየ ነው። ውሃ የማያጠፋው እሳት ነው ቅናት። እና ጊዜ መስጠት የለብሽም። ጊዜ ሳትሰጪ ቶሎ ብትታረቁ ደስ ይለኛል።
ጊዜ መስጠት የለብሽም። ጊዜ ለእርቅ ወይም ደግሞ እታረቃለሁ፣ ቆይ በምታረቅበት ሰዓት ወይም በማገኘው ሰዓት አገኘዋለሁ የምትዩ ነገር በመሃል ብዙ ክፍተቶች ይፈጠሩና ብዙ መሰናክሎች ይመጣሉ። ስለዚህ በፍጥነት ብታደርጊው የተናገርሽውን ነገር እኔ ደስተኛ ነው መሆኑ። ውድና የተከበራችሁ ቤተሰቦች እናንተስ ምንድን ነው የምትሉት? ኮሜንት አስተያየታችሁን ጻፉልኝ። ምክንያቱም ትልቋ ጠላቷ ሰላም ነች። ወዳጇ ሆና ጠላት መሆኗን አላወቀችም። ሰላም መጥፎ ነገር እያደረገችባት ነው። ምክንያቱም ሰይድም ተናግሯል። ታፈቅረኛለች፣ ትወደኛለች መሰለኝ፣ ልታገባኝ ነው የምፈልገው፣ እሷ ነች እንደዚህ እያደረገችኝ ያለችው ብሏል። ስለዚህ የተናገረው ነገር እውነት ሊሆን ይችላል። ስለዚህ የማንንም ምክር አትስሚ። በራስሽ መንገድ ፕሊዝ ታረጉ። በራስሽ መንገድ ሰይድን አግኙ። በቃ እኔ እንደዚህ ነው የምለው። ሰላማችሁ በያላችሁበት ብዝት ይበለልኝ። ሰላም ነው።